الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ውድ የተከበራችሁ ወንድሞችና እህቶች አሽራ ስለገባ ሙሐረም ትልቅ ወር ስለገባ ስለሱ ትንሽ እናንተን ለማስተዋወቅ ስለፈለኩ ነው። فإن شهر الله المحرم شهر عظيم المبارك የሙሐረም ወር በጣም የተከበረ ወርና በጣም የተላቀ ወር መሆኑን ለማስተዋወስ ነው። ወሁ አወሉ ሸህሪ ሰነቲ አልሂጅሪያ አው ቀመርያ። ይሄ እንግዲህ ሙሐረም የሚባል ወር የሂጅሪያ የመጀመሪያ ዓመት አቆጣጠርና ወይ ደግሞ በጨረቃ አቆጣጠር ማለት ነው የመጀመሪያ ወር ነው ይላሉ። እና وأحد الأشهر الحرم التي قال الله سبحانه وتعالى إن عدة شهور عند الله 12 شهرا في كتاب الله يوم خلق السماوات والأرض منها 4 حرم ذلك الدين القيم فلا تظلموا فيهن أنفسكم إلى الله سبحانه وتعالى الله ይህን ማለት ነው 12 ወራቶች አላህ ማለት ነው የፈጠረው ሰማይንና ምድርን የፈጠረ ቀን ነው ይላል አላህ Subhanahu Wa Ta'ala። 12 ወራቶች አላህ ማለት ነው የፈጠራቸው ሰባቱን ሰማይና ሰባቱን ምድር የፈጠረ ቀን ነው። ይሄን ማለት ነው 12 ወር አላህ የፈጠራቸው። ከነዛ ውስጥ አሽሩ ሁሩሞች ይገኛሉ። አሽሩ ሁሩሞች እነማን ናቸው? አራት ናቸው። እነዛ አራቱ እነማን ናቸው? ዙልቃዕዳ፣ ዙልሂጃ፣ ሙሐረም ወረጀብ ሙደር الذي بين جماد الأخير وشعبان በረጀብና በዛ ማን ነው በሻዕባንና በጁማዲል አኺር መካከል የሚገኘው ረጀብ ነው ማለት ነው። እነዚህ አራቱ ደግሞ የተከበሩ የሆኑ ወራቶች ናቸው ይላል አላህ። ሚንሃ 4 ሁሩም ይላል፣ አራቱ የተከበሩ ወራቶች ናቸው ይላል። እና ይሄ ደግሞ ذلك الدين القيم ይሄ ማለት ነው ቀጥ ያለ የሆነ ዲን ነው ይላል አላህ Subhanahu Wa Ta'ala። فلا تظلموا فيهن أنفسكم በነዚህ በአራቱ ወራቶች ወይንም ማለት ነው በነዚህ ማለት ነው በ12 ወራቶች ውስጥ ራሳችሁን እንዲያትበድሉ ይላል አላህ Subhanahu Wa Ta'ala። ራሳችሁን እንዲያትዘልሙ እንዲያትበድሉ ይላል። ስለዚህ ይሄ ወር ማለት ነው በጣም ብዙ ታሪክ ያለው ብዙ ማለት ነው ቂሶሶችና ብዙ ታሪክ ማለት ነው ያሳለፈ የሆነ ወር ነው ማለት ነው። አላህ Subhanahu Wa Ta'ala ነብዩላህ ሙሳን ነፃ ያወጣበት ፊርዓውን ማለት ነው ለዕነቱላሂ ዐለይሂ ማለት ነው እሱን ማለት ነው ያንኮታኮተበትና ያሰመጠበት ቀን ነው ማለት ነው። ይሄ ሙሐረም የሚባል ወር በጣም ማለት ነው የተከበረ ወር ነው። وعن أبي بكرة رضي الله عنه عن النبي صلى الله عليه وسلم أبي بكرة من ይላል ነብያችን እንጂ ዐለይሂ ሰላቱ ወሰላም እንዲህ አሉ ይላል። إن الزمان قد استدار كهيئته ይላል። ዘማን ማለት ነው ወራቶች አመታቶች ማለት ነው استدار ማለት ይሽከረከራሉ ይዞራሉ። እንግዲህ አምና ያለፈው ወር ዘንድሮ ይመጣል፣ አምና ያለፈው ዓመታት ዘንድሮ ይመጣል፣ ይሽከረከራል ማለት ነው። ነብያችን ዐለይሂ ሰላቱ ወሰላም የውመ خلق الله السماوات والأرض ሰማያትና ምድርን የፈጠረ ቀን፣ ሰማያትና ምድርን የፈጠረ ቀን ማለት ነው። ይሄ አመታቶች ማለት ነው ይሽከረከራሉ ይዞራሉ። አሁን ነብያችን ዐለይሂ ሰላቱ ወሰላም ይሄው ዘንድሮ ማለት ነው አላህ አድርሶን ሙሐረም ላይ ማለት ነው ደርሰናል። እና ተዛመላው ነብያችን ዐለይሂ ሰላቱ ወሰላም አሰነቱ 12 ሸህረን አሉ። አመት ብሎ ማለት 12 ወር ነው ነብያችን ዐለይሂ ሰላቱ ወሰላም። ሚንሃ ከነዛ ከ12 ወሮች ውስጥ ማለት ነው 4 ሁሩሙን አራቱ በጣም የተከበሩ ወራቶች ናቸው። በጃሂልያም ጊዜ ይከበራሉ እስከ ዛሬም ድረስ ይላው መልቃማ ድረስ የሚከበሩ ወራቶች ናቸው ማለት ነው። ከነዛ ውስጥ ሰላሱን ሰርዱን ወዋሂዱን ፈርዱን ይላሉ በሌላ አባባል ማለት ነው። ሶስቱ በተከታታይ የሚመጡ ናቸው። ምሳሌ ዙልቃዕዳ ወዙልሂጃ ወሙሐረም ያለንበት ወር ማለት ነው። እነዚህ በተከታታይ የሚመጡ ወራቶች ናቸው። አንዱ ደግሞ ማለት ነው በይነ ጁማዲል አኺር ወሻዕባን በጁማዲል አኺር ማለትና በሻዕባን መካከል የሚገኝ ረጀብ ሙደር ይባላል እሱ ነው ማለት ነው። እና ነብያችን ዐለይሂ ሰላቱ ወሰላም አብዱላህ ብን አባስ ረዲየላሁ ተዓላ አንሁ በሚያስተላልፉት ሐዲስ ቀዲመ ነብዩ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ገቡ ይላሉ። አልመዲነተ መዲና ገቡ። እንግዲህ የመጀመሪያ ሂጅራ ማለት ነው የሙሐረም ተመካ ወደ መዲና ሂጅራ ያደረጉት በሙሐረም ወር ነው ማለት ነው። እና መዲና ሲገቡ አይሁዶች ነብያችን ዐለይሂ ሰላቱ ወሰላም አገኟቸው። ወልየሁዱ ተሱሙ የውመ አሹራ
የአሹራን ቀን ሲጦሙ አገኟቸው ማለት ነው አይሁዶችን። ከዛም ነቢያችን ዓለይሂ ሰላቱ ወሰላም ምን አሏቸው? ፈቃለ ማ ሀዘል የውም አለዚ ተሱሙነሁ አሏቸው። ይህ እናንተ የምትጦሙት ቀን ማን ነው? ምንድን ነው አሏቸው ነቢያችን ዓለይሂ ሰላቱ ወሰላም አይሁዶችን። ፈቃሉ እነሱም ምላሽ ሰጡ። ምን አሉ? ሀዛ የውሙን ዙሃረ ፊህ ሙሳ አላ ፊርዓውን አሉ። ሙሳን ማለት ነው አላህ ነፃ ያወጣበት የበላይ ያደረገበት በፊርዓውን ላይ አሉ። በፊርዓውን ላይ ሙሳን ማለት ነው የበላይ ያደረገበት ቀን ነው አሉ። ስለዚህ እኛ ለሙሳ ማለት ነው ሹክረ ሊላሂ ብለን እንጦማለን አሉ አይሁዶቹ ማለት ነው። ከዛ ነቢያችን ዓለይሂ ሰላቱ ወሰላም ለባልደረቦቻቸው ለአስሐቦቻቸው ነቢያችን ዓለይሂ ሰላቱ ወሰላም ምን አሉ? አንቱም አሐቁ ቢሙሳ ሚንሁም ፈሱሙ አሏቸው ማለት ነው ነቢያችን ዓለይሂ ሰላቱ ወሰላም። እናንተ እኮ ማለት ነው ለሙሳ እናንተ ከነሱ ተገቢ ናችሁ ሐቅ ናችሁ እና ጹሙ ታው ነቢያችን ዓለይሂ ሰላቱ ወሰላም። ስለዚህ ፈሷመሁ ሙሳ ከሊሙላሂ የአላህ ከሊም አላህ ከሊም ብሎ የጠራቸው ነቢዩላህ ሙሳን ወከለመላሁ ሙሳ ተክሊማ ብሎ አላህ ማለት በቁርአን የጠራቸው ነቢዩላህ ሙሳ ራሳቸውም ጦመውታል ሹክረ ሊላሂ ብለው ማለት ነው። ከዛ ተባህር ማለት ነው ተፊርዓውን አላህ ነፃ አውጥቷቸው ፊርዓውን ማለት ነው አላህ ደምስሶ እሱን ማን አንኮታክቶ አዝፍቆ ነቢዩላህ ሙሳን ባልደረቦቻቸው ነፃ አውጥቷቸው ለዛ ሽኩር ብለው ነቢዩላህ ሙሳ ጦመውታል ማለት ነው። ፈሷመሁ ነቢዩና ሙሐመድን ሰለላሁ ዐለይሂ ወሰለም ፈአመረ ቢሲያሚሂ ነቢያችንም ጦመውታል እንዲጦሙ ማዘዋል ማለት ነቢያችን ዓለይሂ ሰላቱ ወሰላም። ስለዚህ ይሄ ወር ማለት ነው በጣም የተከበረ ወር ነው፣ ትልቅ ወር ነው። ልናከብረውና በጣም የተለያየ መልካም ስራ ልንሰራበት ይገባል ማለት ነው። የተለያየ መልካም ስራ ልንሰራበት ይገባል። በእንዲህ ያለ ወር መልካም ስራ መስራት አጅሩ እየተጨማመረ እየተነባበረ ነው የሚመጣው። በአንድ 10 በ10 700 አضعاف مضاعفة እየሆነ ነው የሚመጣው ማለት ነው። ወንጀሉም ደግሞ እንደዛው ነው። ወንጀሉ ማለት ነው በእንዲህ ያለ በተከበረ ወር ማለት ነው የኃጢአት ወይንም ወንጀል የሰራ ሰው ወንጀሉ ይነባበርበታል፣ እጥፍ ነው የሚሆንበት ማለት ነው። እና በጣም የዚህ ወር የተከበረ ወር ነው። ማንኛቸውም ሰው ሊጦሙ ይገባል ነው። የንበጊ ሊሙስሊሚን አንየሱመሁ ለዚ ቀብለሁ አሉ። ከዚህ ማታ አሹራ ከአስረኛው ቀን በፊት ያለውን ሊጦመው ይገባል አሉ። ሙኻለፈተ ሊልየሁዲ አይሁዶቹን ለመክለፍ ማለት ነው። እነሱ አስረኛይቱን ቀን ብቻ ነው የሚጦሙት። እንግዲህ አይሁዲያንም ሆነ ነሷራንም በዒባዳም ሆነ በማንኛቸው ነገር መመሳሰል ስለማይቻል ያችን አስረኛይቱን ቀን እነሱ ስለሚጦሙ እኛ ማለት ነው አስረኛይቱን ቀን ብቻ መጦም የለብንም። ነቢያችን ዓለይሂ ሰላቱ ወሰላም ምን ብለዋል? ለኢን በቂቱ ኢላ ቃቢሊን አሉ ለአሱመነ ታሲዕ አሉ። ወደፊት አላህ ታቆየኝና አላህ ህይወት ተሰጠኝ 9ኛውን ቀን እጦማለሁኝ አሉ። ስለዚህ ፈሱሙ ታሲዓ ወልዓሽር ወይ ደግሞ ወልዓሽረ ወልአሐደ ዓሽር አሉ ነቢያችን ዓለይሂ ሰላቱ ወሰላም። 9ኛውና 10ኛውን ጦሙ ወይ ደግሞ 10ኛውና 11ኛውን ቀን ጦሙ አሉ ነቢያችን ዓለይሂ ሰላቱ ወሰላም። ስለዚህ አሹራ እንግዲህ ያው 10ኛው ቀን የሚመጣው ጁሙዓና ቅዳሜ ሊሆን ይችላል። እንግዲህ 10ኛውና 11ኛውን ወይ ደግሞ 11ኛውንና 10ኛውን ልንጦም ይገባል ማለት ነው። ስለዚህ ዒባዳ ማብዛት በእንዲህ ያለ ወር በጣም የተወደደ ነው። መልካም ስራ ማብዛት የተወደደ ነው። ነቢያችንም ዓለይሂ ሰላቱ ወሰላም ሸህሩላሂል ሙሐረም ተብሎ ተጠርቷል። ይሄ ሸህሩላህ ያለው ሸህር ያለው ወደ አላህ ኢዳፋ የተደረገ የተጠጋበት ለምንድን ነው? ሊተዕዚሚሂ ወተክሪሚሂ ነው። ለመላቁና በጣም የሱን ክብደትና የሱን ተዕዚም ወራቱ ትልቅ መሆኑን የሚያሳይ ነው። ሸህሩላህ ተብሎ ሸህር ያለው ማለት ነው ቃላት ወይንም ወር ማለት ነው ወደ አላህ ኢዳፋ ተደርጓል ተጠግቷል ማለት ነው። ሸህሩላህ ነው የአላህ ወር ተብሎ የተጠራው ለምንድን ነው? የወሩን ክብደት ስለሚያሳይ። ይህ ወር በጣም ከባድ ስለሆነ ትልቅ ወር ስለሆነ በሱ ውስጥ ማለት ነው መልካም ስራ ልናበዛ ይገባል። እንግዲህ ኸይር ስራ የሰራ ሰው ኸይር ስራ መቼም አይቋረጥም። በተለይም በእንዲህ ያለ ወር ኸይር ስራ መስራት አጅሩ የተነባበረና አضعاف مضاعف ይሆንለታል ለማለት ነው። ይሄንን ሁላችንም ልንተገበረውና ልንሰራበት ይገባል። ለሁሉም ልታደርሱት ይገባል እላለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።